ፌሮዬ እዛ ጋር ማን እንዳለ ተመልከት። ማን ነው እሱ? አይታየኝ እንዴ ፌሮ ምን ሆነሃል? አይታየህም እንዴ? እስኪ ከፍ ብለህ ተመልከት። አየሁት። ቡቡሻ ነው እንዴ? ምን እያደረገ ነው? እኔ እንጃ። እስኪ ጠጋ ብለን ምን እየሰራ እንደሆነ እንየው። ቶሎ ብና እንሂድ። እንዴ ቡቡሻ ጉርፏል። ቡቡሻ ምን ሆነ ነው? ቡቡሻ ምሳ አልበላህም እንዴ? ወይኔ ጉዴ፣ ምላሱን ቆረጡት እንዴ? እኔ እንጃ፣ ጨነቀኝ እኮ። ምን ሆኖ ነው ዝም ያለው? ምንም አይናገርም። ከጥጡሻ ጋር ተጣልቶ ይሆን እንዴ? ጥጡሻ እኮ ክፍለ ሀገር ዘመዶቿ ልትጠይቅ ሄዳለች። እዚህ የለች። የት ተገናኝተው ይጣላሉ? ጩኒ፣ ፌሮ፣ ቡቡሻ ምን እያደረጋችሁ ነው? ከእናንተ ጋር መጫወት እችላለሁ? በደስታ። ግን ቡቡሻ አኩርፏል። ምንም እየተናገረ አይደለም። ቡቡሻዬ፣ እኔ እኮ አንተን ፈልጌ ቤት ስሄድ የለህም። ደግሞ ምን ሆነ ነው ያኮረፍከው? ቡቡሻ፣ እናትህ ተቆጣችህ? ቡቡሻ፣ የምትወደው አሻንጉሊት ጠፋብህ? ቡቡሻ፣ ደግሞ እኮ አንተ የምትወደውን ነገር ነው ይዤልህ መጣሁት። ተመልከት፣ ጭኮ ትወደለ? ለፌሮና ለጮኒም አካፍላቸው። እንካ ተቀበለኝ፣ በጣም ነው የሚጣፍጠው። ኡፍ፣ አሁንስ ደከመኝ። ቡቡሻ አነግረን እንጂ። ጮኒዬ፣ እኔ ያልኩት ነገር ግን ልክ ሳይሆን አይቀርም። ምላሱን ቆርጦት ነው የሚሆነው። እንደምንም ብለን አፉን ከፍተን ምላሱን እንየው። ምላሱን? ወይኔ ጓደኛዬን ማን የቆረጠው? ፖሊስ ልጥራ እንዴ? ፖሊስ ምን ይሰራል? አያክመው። እሺ ዶክተር ልጥራ? አይሆንም፣ እኛ እናየዋለን። እንዴት አፉን ይከፍትልናል? አንድ ሀሳብ አለኝ። ምን አይነት ሀሳብ? ለምን አንኮርኩሮ? በጣም ጥሩ ሀሳብ። እንኮርኩሮ። እኔ ግራ እጁን አነሳዋለሁ። እኔ ደግሞ ቀኝ እጁን። እኔ ደግሞ ኮርኩሮአለሁ። 1 2 3። አረ እየሳቅ አይደለም ቡቡሻ፣ ዛሬ ምን አጋጥሞት ነው? እኔ እጄን እየደከመኝ ነው። በቃኝ። እኔም ደከመኝ። በቃ አላወራ ካለ ለምን ትተነው አንሄድም? ከኛ ጋር መጫወት አልፈለገ ይሆናል። ብቻውን ጥለን መሄድም የለብንም። ልክ አይደለም። ደግሞ እየመሸ ነው። ቡቡሻ ተመልከት፣ ወፎቹ በሰማይ ላይ እንዴት እንደሚያምሩ። የተቀመጥክበትን ዛፍ ግን አይተኸዋል? እንዴት የሚያማምር ብርቱካን አፍርቷል መሰለ። አወርደን ለምን አንበላም? ውይ ቡቡሻ ደግሞ ሁልጊዜ ተኮርፋለን። ለምን አታነግረን? ቡቡሻ ጉንዳኑ እግርህን ሊበላህ ነው። ተነስ! አምልጥ! ቡቡሻ ጉንዳኑ! ወይኔ ጉዴ ፈላ! አረ አላቁልኝ! ጉንዳኑ በለኝ! ድረሱልኝ ጓደኞቼ፣ በእናታችሁ! አረ አረግፉልኝ! ወይኔ እናቴ! አረ እዚህ ጋር መጣ! እዚህ ጋር ነው! ና እዚህ ጋር አንሱለት! ቶሎ በሉ! አንሱለት! ወደ ላይ እየመጣ ነው! ወደ ላይ! አረ ቶሎ በሉ! አረ እየመጣ ነው! ይኸውልህ ትልቅ ነው በጣም። ምን ያክላል ቡቡሻ ዛሬ ተርፈሃል። ወይኔ ጉዴ! ወይኔ! ስነግርህ ብትሰማ ኖሮ ይህ ሁላ ነገር አይፈጠርም ነበር። በላውን ዝቅ በል፣ ጭንቅላት ላይ ደርሷል ጉንዳኑ። ዛሬ ተበልቼ ነበር። ጓደኞች ከጉንዳን ስላተረፋችሁኝ አመሰግናለሁ። ቆይ ግን ምን ሆነህ ነው ያኮረፍከው? እዛ ትምህርት ቤት ያሉት ልጆች ናቸው። ምን አደረጉ? ቦርሳዬን አንስቶ መሬት ላይ ይጥሉብኛል። ደግሞ እዚህ ጋር አትቀመጥም፣ ይሄ ያንተ ቦታ አይደለም እያሉ ቦታዬን ይይዙብኛል። ደግሞ ከኛ ጋር አትጫወትም ይሉኛል። እንዴ ለምን? ፈተና ካለሽ ኮረጅከን እያሉ። አንተ ያነበብከውን እነሱ ሊዘርፉ። ይሄ እኮ ስንፍና ነው። እንዴት የሰው ጭንቅላት ይወሰዳል እኮ። እና ዝም አልካቸው? ታዲያ ምን ማድረግ ነበረብኝ? ለመምህርህ አትናገርም? አስተማሪያችንማ ዛሬ ትንሽ ስላመሙ ወደ ቤቱ ይሄዳል። በል ነገ እንደገባህ ለመምህርህ አሳውቀው። ከዛን እንዳንተ ጎበዝ እንዲሆኑ ምን ማድረግ እንዳለባቸው ይነግራቸዋል። ደግሞ ኩረጃ ምን ያህል የሚያስጠላ እንደሆነ፣ በራስ ያለመተማመን ውጤት እንደሆነ ይነግራቸዋል። እሺ ነገ እንደገባው የመጀመሪያ ስራ የማደርገው እሱን ነው። ግን ቡቡሻ አንተም አጥፍተሃል። እንዴ ምን አደረኩኝ? እኛ ጓደኞችህ ምን ሆነህ ነው ብለን ስንጠይቅህ ማክረፍ አልነበረብህም። ኩርፊያ መፍትሄ አይሆንም። አዎ ችግርህን አንተ ካልነገርከን እኛ ማወቅ አንችልም እኮ ቡቡሻ። ኩርፊያ በጣም መጥፎ ባህሪ ነው። ሁለተኛ እንዳታኮርፈሽ። ተናድጄ ነው እኮ። ሁላችሁም ይቅርታ አድርጉልኝ። ለዛሬ ግን ይቅርታ አድርገንልሃል። ለሌላ ጊዜ ግን እንዳትደግመው። አረ በፍጹም ሁለተኛ አላኮርፍም።
አሁን ጭኳችንን እንብላ። ፊፊ ጭኮን ስላመጣሽልኝ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። ብሉ እንብላ እንጂ። የሚገርም ጭኮ ነው።